2030 እያያችሁ ነው። አሪፍ ጊዜ እያሳለፋችሁ እንደሆነ ተስፋ እናደርጋለን። አሁን ስለ ግንኙነቶቻችን ልናወራ ነው። ትራስ ከእንግዶቿ ጋር እየጠበቀችን ያለችው 2030 ፖድ እያያችሁ ያላችሁት 2030 ነው። በ2030 ፖድ ፕሮግራማችን ላይ ነው የምንገኘው። ዛሬም ደግሞ እንግዶችን ጋብዘናል። የምንወያይበት አርዕስት በፍቅር ላይ የሚከፈል መስዋዕትነት ነው። ስለዚህ በፍቅር ግንኙነታችን ላይ መስዋዕትነት መክፈል ያለብን እስከምን ድረስ ነው፣ ምን አይነት ኃላፊነቶች ይጠብቁናል የሚለውንና ሌሎችም ዛሬ ያው የጋበዝኳቸው ባለትዳሮች ናቸው። ብዙ ጊዜ ፍቅረኛሞችም ባለትዳሮችም እንጋብዛለን። ዛሬ ደግሞ ከባለትዳርነት አልፎ የልጆች እናትና አባት የሆኑ ረጅም ጊዜ በትዳርም በፍቅርም ያሳለፉ ጥንዶች ናቸው። ብርሃንና አቢ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ስለመጣችሁ በጣም እናመሰግናለን። እኛም ወደ ፕሮግራማችሁ ስለጋበዛችሁ እጅግ በጣም እናመሰግናለን። እስቲ እኔ ከገለጽኩት ውጪ ምናልባት ለተመልካቾች እናንተን ለማያውቁ ተመልካቾች ራሳችሁን አስተዋውቁልን። እናቴ ትቅደው። እሺ፣ አመሰግናለሁ። ስሜ ብርሃን ይሽጥላ ይባላል። ተወልጄ ያደግኩት ወለጋ አካባቢ ጊምቢ የምትባል ከተማ ውስጥ ነው። እንግዲህ እድሜ ለትምህርት ሲደርስ ወደዚህ ሙቭ አደረግን ማለት ነው። ኦኬ፣ እሺ። ከጊምቢ እንዴት ተገኘች? ምን መሰለሽ፣ እሷ ከጊምቢ ሙቭ አድርገው ወደኛ ጋር ሲመጡ እኛ ሰፈር ተከራይተው ይኖራሉ። እኔ ደግሞ ያው ያ ሰፈር ነዋሪ ነኝ እና ያው አዲስ አበባ ብኖርም ሰፈር አካባቢ ላይ አልነበርኩም። ኦኬ። ያው ሙቭ ካረኩበት ስመለስ ነው ያገኘኋት። ያው ብዙ ጊዜ ስለኔ ትሰማ ነበር። እሷ የሲስተር ጓደኛ ናት። ኦኬ፣ ያንተ ሲስተር ጓደኛ ናት? የሲስተር ጓደኛ ነበረችና ስለ እኔ ጉዳይ ምናምን ትሰማ ነበር። እንዴት ነበር ሰርተሽ ያየሽኝ? እዚህ ቀጥይልኛ፣ ተናገሪ እንዴት እንደነበረ። እንትን ነው ያው ታወሪያለሽ አይደለ? ጓደኛ ስትሆኚ አይዲያዎች ምናምን እንደዚህ ማውራት አለና ስንት ናችሁ ምናምን መጀመሪያ ሙቭ አድርገን እዛ ሰፈር እንደሄድን ነውና ጓደኛ ያረኳት። እኔ እንደዚህ አንድ እህት አንድ ወንድም ነኝ ያለኝ እኔና እንደሱ ስናወራ እሷ ወንድሞች አሉኝ ግን አንድ እዚህ የሌላ አለ ክፍለ ሀገር ላይ አሁን ያለና ይመጣል ምናምን ነገር አለችኝና እሱ እኮ ባህሪውን ስትነግረኝ ይሄ ፕሮቴክቲቭ የምትዩ ነገር የለም ቤተሰብን በጣም ፕሮቴክት የሚያደርግ እሱ ካለ ማንም ሰው ቤተሰብን አይደለም እሷን ማንም ሰው የማይናገር አይነት ታይፕ እና በጣም ለቤተሰቦቹ ይሄ ጋሻ የምትዩ አይነት ሰው ነውና ዝም ብለሽ ተደጋግማ ስለምታወራልኝ ስለሱ ዝም ብለሽ ኖርማል ፊሊንግ ምናምን ኖሮ ሳይሆን ልጅም ነኝ ማየት ትፈልጊያለሽ ምን አይነት ሰው ነው ምናምን የሚለው ፎቶዎች ምናምን አይቻለሁ። ከዛ ውጪ ደግሞ እንግዲህ መቼ ነው የሚመጣ ምናምን የሚለው እናወራለን እና ይመጣል በቅርቡ ምናምን ያለችኝ ሰደንሊ የሆነ ጊዜ ጣዋት ቤታቸው ስሄድ መጥቷል ወደ 3 ሰዓት አካባቢ ነው። በጣም በደንብ ነው ትዝ የሚለኝና አንኳኩቼ ስገባ እንደ ሁልጊዜው ስገባ ቁጭ ብሏልና የሆነ ጋዜጣ ነገር ይዞ እያነበበ ነው። ከዛ በኋላ አየሁትና አላወኩም እንደዚህ ተሸፈነ ነገር ስላለ አላወኩም። ጓዳ ስገባ ቢኮ መጣለችኝና እውነት ምናምን ነገር አልኳትና ከዛ ተመልሼ በጥቼ እንደዚህ በበሩ እንትን እንደዚህ አየሁት። ከዛ በኋላ እንደዚህ ያየኝና ኢቭን እንትን አላረጋኝም ቼክም አላረጋኝም ይሆናል አይደል? ከዛ ገረመኝ ነው የሆነ እንትን ያለሽ አይደል እንዴ ሰላም እንኳን ሰው አይልም እንዴ ምናምን አልኳት። ከዛ ነገርሽ የለስ እኮ እንደዚህ በቃ ብዙ እንትን አይልም አይነት ነገር ተባባለንና እንግዲህ እንትኑ የጀመረው የዛ ጊዜ ነው። ከዛ በኋላ መተዋወቁ ማውራቱ ቤት ተደጋጋሚም ስሄድ መገናኘቱ መጣ እንደዛ ነው እንትኑ የተጀመረው። ስለዚህ ማን የጀመረው አንቺ ነሽ? እሱ ኮርስ እሱ ነው የጀመረው። የኔ ፊሊንግ እንደዛ አልነበረ። ዝም ብሎ ይሄ ከማየት እንትን ነው እንጂ ልጅም ስለሆንኩ ብዙም እንደዛ አይነት ፊሊንጎች አሉ ብዬ ለማለት አይ እኔማ ያው ፉል ኢንፎርሜሽን አለሽ ፎቶ አይተሻል ብዬ ነው። የልደቷ ቀን ያገኘኋትና በጣም ደጋግሜ አያት ነበረ። በቃ ተመችታኛለች በቃ ወደድኳት። ጠርቼ ጠየቅኳት። በቃ ለጓደኞቼ ነግራቸው ነው አረ ጥራና ንገራት በቃ ምናምን አሉኝ። ጠርቼ ነገርኳት። እሺ ምን አልካት? በቃ እኔ ወድጄሻለሁ ምንድነው በቃ አብረን እንቀጥል ምናምን ነገር አልኳት። ምንድነው በቃ አብረን እንቀጥል ደስ ይላል አታስጠብቂያለሽ አርጎ አብረን እንቀጥል ወድጄሻለሁ ምናምን ብዬ ነገሮችን አብራራውላት። እሺ ያው እንዳልኩሽ ስለኔ አንዳንድ ነገሮች ሰምታ ስለነበር ትንሽ እንትን ስላላት በቃ ላስብበት አለች። ከዛ በኋላ ነው እንግዲህ አብረን መቀጠል ጀመረን። አሁን ምን መሰለሽ በመቀጠላችን ተጠቅመናል እንጂ አልተጎዳንም፣ ግን ዋጋ ከፍለንበታል። አሁን እንዲህ ስታይን ማለት ነው እንዲህ በጣም ከባድ ስብራትና ዋጋ ከፍለንበታል። ያው ልምዱም እውቀቱም የለንም እና
ልጅ ተጸነሰ። በዛ ሰዓት ላይ ከባድ ሰዓት ላይ ማለት ነው። ከዛ ዋጋ ሊያስከፍልን ትምህርት ማቆም ነበረባት። ምክንያቱም ኦልሬዲ እናቷ በጣም ስትሪክት ናት። እንደዚህ አይነት ነገር ቀልድ አታውቅም። ምክንያቱም የማንኛውም ሰው ፋሚሊ እንደዚህ አይነት ነገር ላይ ቀልድ አያውቅም። በዛ ደረጃ እንደዛ አንደኛም ዋጋ ያስከፍለን መሰለሽ በዛ እድሜያችን እንደዛ አይነት ነገር ውስጥ መግባታችን አንዱ ለሰው ሁሉ መክረው እኔ ተው ነው የምለው። በቃ በዛ እድሜ ከባድ ነው እና በዛ እድሜ ነው በቃ እኔና እሷ አረገዘች እና ፋሚሊዎቿ የእሷ ትንሽ ከበድ ያሉ ስለሆኑ እንትን አሉ ትንሽ። ከዛ ይዤ እስከሚወርድላቸው ይዤ ዞር ማለት ስለነበረብኝ ይዣት በነገራችን ላይ ፈጽሞ በሳታ እንደዚህ ሆንኩኝ ምናምን ስትለኝ ማለት ነው የራስ ጉዳይ ምናምን የማለት ምንም ሐሳቡም የለኝም። እውነቴን ነው የምነግርሽ። ያው እሷ ታውቃለችና እዚህ ጋር ነው ብናገር ጥሩ ነው። ተናገሪ ነው ቆንጆ ተራቋረጣችሁና ሆነ በቃ የሆነው ነገር ፕሬግናንሲ ተፈጠረ። እኔም አላወኩም፣ ምንም አላወኩም ነበር እስከ 3 ወር ምናምን እንደዛ አላወኩም ነበር። ትንሽ ህመሞች ምናምን ስለነበሩ አንድ ሌላ ጓደኛ አለችኝ እንዳለ እሷ ስላት ሜቢ እንደዚህ አይነት ነገር ሊሆን ይችላል ብላ እሷ ስትነግረኝ ሄድን ምርመራ ልናደርግ። ከዛ እኔ በጣም ደነገጥኩኝ። አይሆንም አልኩኝ። በቃ ማለት መፍትሄ ስጡኝና ገና ተማሪ ነኝ፣ እናቴ ያለች ከኔ ብዙ ነገር ኤክስፔክት የምታደርገው እና አይሆንም አልኩኝ እኔ። ከዛ እሱ እኔ ነኝ እንደውም እንትን ያልኩትና እሱ አይ በቃ የመጣውን አብረን እንጋፈጣለን አለ። ያ ነው የሁሉም ነገር መጀመሪያው መሰረቱ ያ ነው። ያለፈው ደስታው ምናምን አልፏል። ከዛ በኋላ ችግር ላይ ነው ሰውን የምታየውና ያ ነበር እኔ የችግሬ እንትን ቤተሰብ አያውቅም ስለው ችግር የለም በቃ የሚሆነውን እንሆናለን። እዛ በቃ አለቀስኩኝ እኔ። ከዛ ዶክተሩም አዎ እንደዚህ ነገር ባይሆን በቃ እንደዚህ ከተቀበለሽ ምንድነው ችግሩ ምናምን ነገር አለኝ እሱ። ከዛ አእምሮዬን እንትን አደረጉት። እሺ ብዬ ወደ ቤት ሄድኩኝ እና ለእኔ የሁሉ ነገሮች መነሻው ያቺ ሞመንት ነች። እኔ አሁንም ድረስ ብዙ ጊዜ ሰዎችን ማየው በችግሬ ጊዜ ነው። ደስታሽማ ብዙ ሰው ታገኛለሽ፣ አካባቢሽ ላይ ብዙ ሰዎች አሉ። ስትቸግርሽ፣ ቀን ሲጨልምብሽ ያን ጊዜ ነው የሰውን ማንነት የምታየውና በደንብ ሰው ሆኖ የተገኘው የዛ ጊዜ ነው። ጎበዝ ተማሪ ነበርኩኝ። ትምህርት ተምሬ የተሻለ ነገር ምክንያቱም ካለኝ የፊዚካል ሁኔታ አንጻር ለኔ ሁሉ ጊዜ እናቴ የምትለኝ መማር ነው። ይሄ ጓደኝነት የምናምን አያታልሽ። እነሱ አረብ ሀገር ሄደው ሰርተው ቢያጡ መብላት ይችላሉ። አንቺ ያን ማድረግ አትችይም። ስለዚህ አንቺ ማድረግ ያለብሽ በደንብ ተምረሽ ጥሩ ቦታ ላይ መስራት ነው አንቺ ያለብሽ ብላ ሁሉ ጊዜ ምትመክረኝ የነበረውና ስለይ ነበርኩ ተቀርሽ እናት። ስለዚህ የዛን ጊዜ ተስፋ መቁረጥ ነው እንዳጎዳብኝ ትለኝ ነበር እናት ማለት ነው። አዎ ምክንያቱም እንደሌሎች አይደለች እሷ በእኔ እጅ ላይ ናት ያለችው እና አደራ እንዳጎዳት ትለኝ ነበር መጀመሪያ ማለት ነው። ገና ተዋውቀን ትምህርት ቤት ሸኛት ምናምን ማለት ነው። የዛን ጊዜ ትነግረኝ ነበር። ግን በጣም ጥሩ ቤተሰቦች ናቸው። ስለዚህ አካል ጉዳቱ የመጣው ከጊዜ በኋላ አይደለም? አዎ ከጊዜ በኋላ ነው። ከጊዜ በኋላ ነው። ግን በጣም በህፃንነትሽ ማለት ነው? አዎ ልጅ ነበርኩኝ ምናልባት 3-4 ዓመት እንደዛ ከትንሽዬ እንትን ደረጃ ነገር ላይ ከአክስቴ ልጅ ጋር ስንጫወት ገፋ ስታደርገኝ ወደኩኝ። አሸዋ ላይ ነው ኢቭን የወደኩት። እውነት? አዎ። ግን ከዛ በኋላ እንግዲህ ፖሊዮ ሊሆን ይችላል ነው እንደወረርሽኝ በወቅቱ መተሰን ነበረ ያለማወቅ ነው እንጂ እንደዛ ሊሆን ይችላል እንጂ ኖርማሊ እኔ መሄድ ከጀመርኩ አቃቅ ነበር። የተወሰኑ ነገሮች 4 ዓመት ከምናምን እንደዛ ይሆነኛልና ከዛ እንግዲህ ህይወት ቀጠለ። አብረን እንዳልኩሽ ወደ ሰበት አካባቢ መኖር ጀመርን። ችግሩ እንግዲህ ያኔ በጣም ደግሞ እጥፎ ነው የመጣው። በሂደት እናትየዋም ማለት ነው እኔ አሳምኛታለሁ ማለትም ከጎኗ እንደማርቅ በማንኛውም ነገር ላይ ከጎኗ እንዳለው እንድትረዳ አድርጌታለሁ መጨረሻ ላይ ማለት ግን ከብዙ መስዋዕትነት በኋላ ማለት ምክንያቱም ያው ሰበት ሄደ ብዙ ዋጋ ከፍለናል። ምክንያቱም እኔ አላቅም ነበር እዛ በጣም በሰዓት ላይ ጅቦች ሲጮሁ ምናምን ሰማ ስለነበረ እንደው ምላታለሁ መሰለሽ የሆነ የምጥ ምልክት ካየሽ ቶሎ በጊዜ ቀን ላይ ቶሎ ንገሪኝ ነበር ምላት። ለሊት ለሚሄድ ስለማይመች ማታ ላይ ከሆነ በቃ ምንም ትራንስፖርት የለም እኔ ለጉር ነው የምሆነውና ቀን ላይ ትንሽ ወጋ እንኳን ካረገሽ ንገሪኝ ነበር ምላት። ወደ አዲስ አበባ የካቲት ምናምን ይዣል መጣ ማለት ነው እና እዛ ላይ ነው በቃ ዋጋ የከፈልነው መሰለሽ። ሁለታችንም ስራ እየሰራን አልነበረም በወቅቱ። እውነት? እንዴት በምን ተአምር ነው የምትኖሩት? ልነግርሽ እኮ ነው እና
መሀል ላይ ምን መሰለሽ ትንሽ ፋሚሊ ሳፖርት አደረገኝ የኔ ፋሚሊ ማለት ነው። የኔ ፋሚሊ ሳፖርት አልኩኝ። ቀለብ ምናምን ያስቀምጡልኝ ነበር። ይሄ ሁልጊዜ ሊሆን አይችልም ገባሽ? የግድ በቃ እሷን እንትን ብዬ ሸከማም አሸዋ ሁሉ ተሸክሜያለሁ። አሸዋ ማለት ተደፍቶ አሸዋ ሁሉ ሸቅዬ ሳብዬ መጥቼ ገዝተናል፣ በልተናል፣ ጠጥተናል። ዋጋ ከፍዬበታል ማለት ሲወራ ቀላል ይመስላል። እናንተ እንደ ስህተት አስባችሁት ኢቭን ማለት ከስህተታችሁ ይሄ ነገር ልክ አይደለም አሁን ላይ ባይሆን ይመረጣል ማለታችሁ ራሱ ወይዘው በጣም ማንም ሰው እንዲገባበት አልፈልግም። ለምን መሰለሽ ትዳር ይሉሽ ትልቅ ተቋም ነው። አስበሽበት ምናምን በዛ እድሜ ነው እኛ እዛ ላይ ውስጥ የገባ ነው። ምንም ገና ሮጠን ባልጠገብንበት ሰዓት ማለት ነው። ከዛ እኔ አሁን እንቅስቃሴ በሙሉ ማለት ነው እሷን እንዳልጎዳት በቃ እንዳትሰበር ነው ገባሽ? ስለዚህ እስከ መጨረሻው በቃ ሄድኩበት። በነገራችን ላይ ልጅ ሲወለድ ማለት ነው የካቲት ነው እንዳልኩሽ ነገረችኝ። ቀን ላይ ቀጥታ አዲስ አበባ የካቲት ነው ይቻት የመጣሁት። እዛ ነው የወለደችልኝ የመጀመሪያ ወንድ ልጅ ማለት ነው። ሐዋሳ ዩኒቨርሲቲ 3ኛ ዓመት ተማሪ ነው። እውነት ጭራሽ እንደዚህ ትልቅ ሰው ነው። ተወልዶ እስከ 6 ወር ድረስ ማለት ነው ያው ምግብ ስለማይጠይቅ ችግር የለውም ጡቷን የሚጠባው ይገባሻል። በሰዓት ይነግርሻሉ ቻሌንጁ ከባድ ነውና ለሱም እኮ ደግሞ ለሱ ምግብ ያስፈልጋል ላይ ማለት ነው። ምግብ የሚጀምርበት ሳለ ሁለታችንም ኪሳችን ውስጥ ብር የለም። አሎሽም በወቅቱ ያው ሸቅል ነበር አለኩኝ። በመሸቅልበት ሳለ ላይ ደና ጂንስ ሱሪዎች ምናምን ገዛ ነበር ፋሽን። በቃ የመጀመሪያውን ልጄን ሴሪፋም ሳስጀምሮ ማለት ነው አዳዲስ 2 ጂንስ ሱሪዎች ነበሩ። እሱን ሸጬ ነው ሴሪፋም የገዛሁት አት ዘ ፈርስት ታይም። ገብቶሻል አይደል? ዋጋ ከፍይበታለሁ ልጅ ለዛ ነው። ከዛ በኋላ ነው እንግዲህ ከሰበታ ወደ አዲስ አበባ ሙባረክና መጣን። ያው የሷ ፋሚሊዎች እህቷን አትገባሽ ወንድሜን በጣም ተጨቀጭቀው ነበር። ወልዳለች አሳየኝ፣ ያለችበት ቦታ አሳየኝ ምናምን ነገር። እህቷ መጣች። እንዳጋጣሚ እህቷ ስትመጣ የዘሳት ሽንጨርቅ እያጠብኩ ምናምን ነገር የጩጩ ማለት እያጠብኩ ነው የደረሰችው። በቃ እሷም ልቧ ተሰበረ። በቃ አመነች ማለት ነው። ከዛ ሙሉ በሙሉ ከሷ ፋሚሊ ጋር ኮንታክት ተደረገ። ሲያዩኝ አልጎዳትም ከጎኗ ነኝ፣ ሲያዩኝ አልጎዳትም ከጎኗ ነኝ። አመኑ በቃ። ከዛ በኋላ እናቷ ማስታወሰው ኦልሬዲ ትምህርቷን አቁማለች። ስለዚህ በዚህ ሁኔታ ደግሞ እሷ ካላት የአካል ጉዳት አንጻር መፍትሄው መማር ነው እሷ። ስለዚህ ያው የተወለደው ልጅ አንተ ጋር ይሁን እሷ ትማር አለ። እሺ በሰጧቸው መማር አለባት። እሷ ተመለሰች። በቃ ፋሚሊ ጋር ተመለሽና ተማሪ ተባለች። እዛ ሰዓት ባልደራስ ነበረች። ፋሚሊዎቿ ባልደራስ ነበሩ እናቷ ማለት ነው። በቃ ባልደራስ ተመለሰች ማለት ቤተሰቦቿ ጋር ተመለሰች። ቤተሰብ ጋር እኔ ለምነውኝ ማለት ነው ለምነውኝ በቃ ትማራሉኝ። በቃ እኔ ደግሞ ያልሽ የወሰንኩት ውሳኔ ለዛሬ ማንነቷ ትልቅ አስተዋጽኦ አድርጓል። በቃ ዋጋ ከፍላለች ከዛሬ አሁንም ዋጋ እንደምትከፍል እርግጠኛ ነኝ። በቃ ትማራሉ። እሺ አልኳቸው። ነገሮች ተስተካከሉ። በደምብ ትምህርቴን መማር ጀመርኩኝ። ተመረቅኩ። ራሴን ማሻሻል ነበረ በቃ። ከዛ በኋላ ለእናቴ በደንብ ማሳየት። ከዛ ባንክ ስራ ተቀጠርኩኝ። ጨርሼ ያ በጥሩ ፖይንት ነበረ ስመረቅም። ከዛ በኋላ ባንክ ገባሁኝ። ከዛ በኋላ ነው እናቴ ያረፈችው። ብዙ ይሄኛውን ያለሁበትን አሁን ከረንትሊ ነገር ብዙ ማጣቀምና ብትኖር ኖሮ እና ብታይ በጣም ደስ ይለኝ ነበረ። በጣም ብዙ በድያታለሁ ብዬ ነው የማስበው። ሁሉ ጊዜ እንትንነት ጥፋተኝነት ስሜት ነው የሚሰማኝ። ኢቭን አሁን በወቅቱ አሳዝኛታለሁ። አንድ ጊዜ አግኝቻት ወይ ሶሪ ማለት ብችል አይዞሽ ብዬ ሁሉ ጊዜ ለሰው አልናገርም። እንደዛ ፊል አደርጋለሁ። እሷ ለእኔ በጣም ነው የምትጨነቀው። በጣም ከልጅናት ስለሆነች ያው ትረዳሻለች። የልጅነት እኔ ደስ የሚለኝ መሰለሽ ያን ሁሉ ዋጋ ከፍለናል። እኔ ብቻዬን አይደለም። ለምሳሌ ይኸውልሽ እሷ ፀጉር ስራ በጣም ጎበዝ ናት። ለምንድን ነው እዚች ጋር በቃ በእንጨት ፀጉር እንሰራለን ብለን ለምን አንጽፍም ምናምን አልለጥፍም? ለጥፍን። በስመ አብ ገበያው አልኩሽ። አንዱ ይባብር ይዛ ሰዓት ጨፈጨፍን። ይዛ ሰዓት ብዙ ብር አገኘን። ሰራን። እሷ ጎበዝ ነበረች። በጣም ትሰራ ነበር ፀጉር። በዛ ሰዓት ላይ ልጁን እኔ እንከባከብላታለሁ። ከዛ በኋላ ነው እኔ ላይፌን መልሼ ባክ ለማድረግ ብዙ ሙከራ ያደረኩት እንጂ ያው ኖር ያለው እውነትን ለመናገር እሷ ለዓለም ጉዳት በፍቅር በቃ
መከፈል የሚገባውን ዋጋ ከፍያለሁ። ደስ ይለኛል። በጣም ነው የሚገርመው። እኔ አሁን እንግዲህ የእናንተን ታሪክ አላቅም ነበር። ይህንን ያህል መስዋዕትነት የተከፈለበት ፍቅር መሆኑን ሳላውቅ ግን አይዲያውን ስለ መስዋዕትነትና ስለ ፍቅር ነበረ ያሰብኩት መጀመሪያምና ገርሞኛል እንደዛ መገጣጠሙና እናንተ ደግሞ ሪል ኤክስፒሪየንሳችሁን ስለሆነ ሼር እያደረጋችሁ ያላችሁት ፍቅርን አንደርስታንድ የምታረጉበትን መንገድ ባውቀው ደስ ይለኛል። ፍቅር እንግዲህ ሲይዝ ከዚህ ከሮማንቲክ ከሆነችው ከስሜቷ እቺ ከመሳቅ ከመጫወት ምናምን ከመተቃቀፍ ምናምን ከዛ ያለፈውና ይሄንን ያህል መስዋዕትነት እንድትከፍሉ የሚያረጋችሁን ፍቅር እስኪ ግለጹት። አሁን እኔ ለአንድ ቀን ወይ ለሁለት ቀን ባጣት ማለት ነው ሄጂም ክፍለ ሀገር አይቼዋለሁ። ገብቶሻል አይደለም? ስሜቱ ደባሪ ስሜት ነው። በቃ ማለትም ደባሪ ስሜት ሁሉ ነገር ደስ አይልሽም። ገብቶሻል? ስትኖር ነው ደስ የሚለኝ። አሁን እንዲያብረን ሆነን ደስ ይለኛል እና ያውን ስሜቱ እንዲህ ብዬ ልገልጽልሽ በቃ ድብር ያለ ነገር ነው የሚከሰተው። ማለትም እሷ ስትኖርና ሳትኖር አንድ አይደለም። የኔ ነው የምነግርሽ። የእሷን ደግሞ እስቲ የእሷን ደግሞ ትንገረን። ያው ነው አንድ አይነት ነው እንዳለው ነው። ፍቅር መላመድ ነው፣ መስዋዕትነት ነው። ያው መጎዳዳት አይኖርም። በጣም ትተሳሰቢያለሽ። በማንኛውም ሁኔታ ግን መከባበር ነው። ፍቅር በጣም ሪስፔክት ይፈልጋል። እኔ ሳከብረው እሱ ሲያከብረኝ እሱ ነገር ነው እንግዲህ ፍቅር ብዬ የማስበው። ይሄ እንዲህ እንትን አድርጎ ለማስቀመጥ ትንሽ ቢከብድም ይሄ ሁኔታዎች ላይ ስትሆኝ የሚሆኑ ነገሮች የለም። የግድ በቃል ብቻ ሳይሆን ይሄ ታክሲ ላይ እንደዚህ ስንሄድ ሲገፉኝ እንዴት ትገፋታላችሁ ይላል እሱ። ወይ ተጋፍቶ ብዙ ጊዜ የሚያውቁን ሰዎች እንደው በሚያውቁን ታክሲ እሱ ተጋፍቶ አስይዞኝ ነው ከዛ በኋላ ወደ ራሱ ስራ የሚሄደውና ሲጋፋልኝ አንተ ለምን ገባ ምናምን ብለው ብዙ ሰዎች እንደሱ በጣም እንደም ተደጋጋሚ አይደለ እንደሱ ነው የሚገጥመን። ኦር ደግሞ ሲገፉ ይካየ በቃ እዛ ጋር በጣም ከባድ ነገር ነው የሚፈጠረው። ከጎኗ ሆኜ የሳፖርት እያረኳት በቀጠልኩ ሰዓት ላይ ይሄ ቃል ይሰነዘራል። ሰው በአካል አይሰደብም፣ ያውም ሴት በቃ ጥሩ አይደለም። ቀን ዋጋ ያስከፈለኝ አሁን በፊት ያን ዋጋ ከፍዬ ደስ ብሎኝ ወደ ተረጋጋ ህይወት ውስጥ ገብቻለሁ። ስራ እየሰራን ብዙ ነገር እንሰራለን። ገባሽ? እና እንደገና ወደኋላ ላይፌን የሚጎትቱት ያው በሷ በአካሏ እየሰደቡብኝ ነውና አትስደቡብኝ ልል ነው ፈልገው በዚህ አጋጣሚ ለኔ ብሎ ነው ችግር ውስጥ የሚገባው ብዙ ጊዜ እና ፖሊስ ጣቢያ ሄዶ ያውቃል። ከዛ በኋላ ሲረጋጋ ነው እንትን የሚለው። እዛው ጋር ከሰዎች ጋር መነጋገር በራሱ በጣም የሚያስጠላ ነገር ነው። እንደሱ አይነት መስዋዕት ሲከፍል ነው የኖረ ስቲል እየከፈለ ነው። እኔ የሚቀለኛል ነገሮች ምንም ነገር ከሱ ጋር ሲሆን በጣም ነገሮች ይቀሉኛል። ዴፊኒትሊ ነፃ ነኝ። እስቲ ከባህሪው ደግሞ በጣም የምትውጅለት ነገር ምንድነው? ግልጽነቱ ምንም እንትን የሚለው ነገር የለም። ጥሩነቱ ፊል ያደረገውን ነገር ይነግርሻል። እንደዚህ መሆን የለበትም ይሄ ነው መሆን ያለበት ይልሻል። እሱም በጣም ነው የምወደው። ነገሮች ማስተካከል ያለብሽን ታስተካክያለሽ። የሚከብደው የማይናገር ሰው በውስጡ የሚሰው ከሆነ በጣም ከባድ ነው። ግጭቶች የሉም ማለት አይደለም። እኛ ጋር ግጭቶች መነጋገሮች ይኖራሉ። ያንን ግን እንዳልኩሽ ይሄ ስለሆነ ነው የተጋጨ ነው ይሄ ስለሆነ የደበረኝ ይለኛል። ፊክስ ለማድረግ ትሞክሪያለሽ እንደሰው እና በቃ ፈታ ያለ ሰው ነው። እሱ ደስ ይለኛል። ፈታ ያለ ሰው ያስተውቃል ፈታ ያለ ሰው እንደሆነ። እሺ አብይ እስኪ አንተም ከሚስት በጣም የምትወድላትን ነገር ንገራት። ኃይለኝነቷን ወድላታለሁ። ኃይለኛ ናት። ኧረ በለ አትመስልም እኮ ሙሉ ፋሚሊ ያውቃል። ሲስተሮች ሁሉ ያውቃሉ። የእሷ ሲስተርም ሁሉ ፋሚሊ ያውቃል። ኃይለኛ ናት። ኃይለኝነቷ ደስ ይለኛል። ኃይለኛ ናት። ያው ቆጣ ግንፍል ትላለች። ያ ነገር ደግሞ ደስ ይለኛል። ጥሩ ነው መውደድክ ጥሩ ነው። አይ እንደዛ ደስ ይለኛል። ያው ወድ ያለው ምን ሊለኝ ነው? የማያልፉ የሚመስሉ ጊዜያቶች አልፈዋል። አንዴ የጅም መንጋ ሰበታ ሆነን ማለት ነው እኛ ሲነገረን የነበረው ሕፃን ልጅ ነው ጅብ ብዙ ጊዜ ይዞ ለመሄድ የሚቀለውና ደግሞ የነበርንባት ቤት ማለት የጭቃ ቤት ናት። በጣም ድክም ያለች ቤት ናትና ያ ድምፁ ብቻ ማለት ነው የጅቦቹ ድምፅ በቃ ኦሬዲ ቅርብ ለቅርብ እኮ ነው። ገባሻል? የጅቦቹ መንጋ ጩኸቱ ማለት ነው። እኔ ማስታወሱ በቃ ተነስቼ በሩ ማለት ቆርቆሮና ደሞ እኮ ብናያት ሄጄ አሁን እሷም ላታለው የሕፃኑ እንዳያለቅስ
እንዳያለቅስ። ምክንያቱም ድምፁ ይረብሾና ይነሳል ከእንቅልፍ። ካለቀሰ የሕፃን ልጅ ድምፅ ይሰማሉ። ከዛ እንዳይመጡ ከሰሙ በቃ በሩን መታገላቸው ነው ምናምን ብዬ በቃ ጡትሽን አፍ ውስጥ አስቀምጬ እላታለሁ። እነዚህ ተረፈ ምርት ምናምን የሚጣልበት ቦታ ጉድጓድ አለ። ያንን ተረፈ ምርት ለመብላት ነው ጅቦቹ የሚመጡት። ገብቶሻል? ከላይ ከጋራ የሚመጡት እኛ ኦልሬዲ ከሱ አጠገብ ነን ያለነው። በቃ ያንን ጊዜ ራሱ አረሰው። እውነቴን ነው የምልሽ። ብዙ ጊዜ ያን ያሳልፈናል። እግዚአብሔር ይመስገን። ግን አሁን ደስ የሚል ነገር ውስጥ የተረጋጋ ውስጥ ነው ያለነው። ካለፈ በኋላ ነገሩ ልታልፍ ትችላለህ እንጂ አለመተረክ ከባድ ነው። እኔ እንጂ 2000 ገጽ መጽሐፍ ይወጣዋል። ፍቅርሽን ግለጪለት እስቲ በዚህ አጋጣሚ። እያየሹ ቢሆን ደግሞ ይመረጣል። ይጣፋብኛል። እሺ ብዙም እንደዚህ አይነት ሮማንቲክ ነገር ብዙም አይደለም ይመስለኛል። የዛሬ ያህል ፐርፌክት አይደለም፣ ግን ከሁኔታዬ ከማደርገው ነገር ያውቃል። እወደዋለሁ፣ ቤተሰቤን እወዳለሁ፣ ልጆቼን እወዳለሁ። ከማንም በላይ ልጆቼን የሰጠኝ እሱ ነው። እወደዋለሁ። ስለኔ ብዙ ነገር ሆኗል፣ ብዙ ነገር አድርጓል። በጣም ነው የምወድህ። ሁል ጊዜ ላልለው እችላለሁ። እንደዚህ አይነት ነገሮች በመኖር ውስጥ በተግባር ነው እኔ ሞሮፍ የማሳየውና ያንንም ያውቃል በደንብ። ግን አሁን ሚዲያ ነውና ፍቅርሽን ግለጪ ካልሽኝ አይቀር በደንብ አድርጌ ነው የምወደው። እንግዲህ ረጅም እድሜ ለልጆችህ ያኑርህ፣ ለኔም ኦፍ ኮርስ። እሺ አንተም ፍቅርን ግለጽላት እስቲ። እኔ ምን ብዬ ልንገርሽ? ብሌኔ ልበልሽ? ምን መሰለሽ ህይወቴ ናት። አሁን ሌላ ሰው እኮ ነው ያላቅም ማለት በዛ እድሜ እኮ በቃ ውስጥ ነፍስ ለነፍስ የምንተዋወቅ ሰዎች ነን። ገባሽ? ያን 2 ቀን 3 ቀን አሁን ለምሳሌ ወይ ቤተሰብ ጋር ምናምን የሆነ ችግር ደርሶ ብትሄድ ማለት ነው የሆነ ቀኝ እጄ የተሰበረን ይመስለኝ። ገባሽ? ነገሮች ሁሉ እንትን ይሉብኛል። እሷ አስኖር በቃ ዝም ብሎ ላይፍ የሚቀልሽ ነገር አለ። እንደዛ ነው የኔና የሷ ላይፍ ወይንም ፍቅር ማለት ነው። አይ ላቭ ዩ በመባባል የሚገለጥ አይደለም፣ በተግባር በስራ ነው። አፍ ላይ አይደለም የኔና የሷ ልባችን ላይ ነው። ምክንያቱም 21 ዓመት አሁን አንዳንድ ጊዜ ይኸውልሽ ኮሜንት ላይ ቲክቶክ እንሰራለን እና ኮሜንት ላይ ይምሰል ምናምን ነገር ይላሉ። እንዴት ሰው 21 ዓመት ያስመስላል? በእንደዚህ አይነት አድቬንቸር ላይፍ ውስጥ አልፎ እንዴት ነው የሚያስመስለው? እኔ እንደዛ አይደለም። እንደዚህ ለሚሉትም በዛው መልእክት ለመናገር ቶክ አካውንታችን አብዬ እንደ ብርሃን ነው ማለት እንደ ቀልድ የጀመርነው ነገር ብዙ ሰዎችን ይሄ አንኮንዲሽናል ፍቅር የምንለው አለ አይደል? ይሄ በሁኔታ ላይ ያልተመሰረተ እንትኗ እንደዚህ ነው ይሄ ነገሯ እንደዚህ ነው ብሎ ምንም ላይ ያልተመሰረተ ንጹህ ፍቅር which is ምንም ነገር ባልነበረን ሰዓት የተዋደድን ሰዎች ስለሆንን ከኔም ካለኝ የፊዚካል ሁኔታ አንፃር ሰዎች ሲያዩን በጣም ነው የተገረሙትና ብዙ ሰዎች የመጀመሪያው ቪዲዮ የለቀቅን ሰዓት ዩቲዩብ ላይ ቲክቶክ ላይ ከዛ ደግሞ ምንድነው ፌስቡክ ላይ በጣም ሰው ተቀባብለው ነበርና ፋሚሊ ሁሉ እየቆረጠ ነበር የሚልክልኝ የነበረውና ሰዎች ጋር አይ ቲንክ ያ ነገር ስለተፈጠረ ነው። የተለየ ነገር ኖሮ አይደለም። ካፕሎች ብዙ አሉ። የኛ ግን እውነታውን ሞመንት ስለሆነ በወቅቱ ያሳየነው ብዙ ሰዎች ተጠራጥረው ሊሆን ይችላል። በኋላ ግን እየቆየ ቪዲዮቻችንን ሲያዩ ኢንተርቪዎቻችንን የተለየ ኢንተርቪዎቻችንን ሲያዩ አንደርስታንድ አድርገዋል። የኛ ዴፊኒትሊ ይሄ የእናትና የልጅ ፍቅር የሚባል አይነት ነው። አንኮንዲሽናል ነው። ለልጅሽ የምትሰጪው ምንም አይነት ቅድመ ሁኔታ የለውም አይደል? ያ ነው የኔና የሱም ፍቅር። ካሳለፋችሁት ህይወት ራሱ ካስተማረቻችሁ ነገር ላይ ለ20-30 ወጣቶች አሁን ላይ ለሚገኙ ሪሌሽንሺፕ ላይ ላሉ ሊሆን ይችላል፣ ትዳር ሊመሰርቱ ላሰቡ ሊሆን ይችላል፣ ወይም በትዳር ውስጥ ላሉ ወጣት ጓደኛሞች ወይም ባለትዳሮች የምታስተላልፉት መልእክት ካለ በዚህ አጋጣሚ ምን መሰለሽ? እኔ ከደጋግሜ ተናግሬያለሁ። ፋይሪጅ ላይ ያላችሁት ማለት ነው። ፋይሪጅ ላይ ያላችሁት አብዛኛው ወጣቶች ማለት ነው እኔ እንደዚህ አይነት ላይፍ ውስጥ አትግቡ። ማለትም በቃ ምቱ ከባድ ነው። ገባሽ? ላይፋችን ላይ ምቱ ከባድ ስለሆነ ነው የመጀመሪያ ልጅን ከወለድኩ በኋላ ማለት ቀጣይ ጋፑ ሰፊ ነው እንዳልኩሽ። አሁን የመጀመሪያ ልጅ 21 ዓመቱ ነው። አሁን ቀጣዮቹ ማለት ነው ሴቷ 4 ዓመት ከ4 ወር ነው፣ ወንዱ 2 ዓመቱ ነው። ገባሽ? ጋፕ እንግዲህ አስብ። ወንዱ ልጅ ከተወለደ 15 ዓመት ምናምን በኋላ ነው አገግመን። እውነቴን ነው የምልሽ። ለምን መሰለሽ? በዛ እድሜ ማለት ነው አሁን መክረው ማንኛውንም ሰው መክረው በዛ እድሜ ቢዋደዱ ችግር የለውም፣ ግን ወደዚህ ነገር ውስጥ እንዳይገቡ። ምክንያቱም ዋጋ ያስከፍላቸዋል።
ከባድ ነው። ፍቅሩ ደስ ቢልም ማለት ነው ዋጋ ያስከፍላል። ሁሉም ሰው ደግሞ በዚህን ያህል ዋጋ የመክፈል አቅም ላይኖረው ይችላል። ልልስል ካፌ ወሰድሽና ለዚህ በመብቃታችሁና ብዙ መስዋዕትነት የከፈላችሁት መስዋዕትነት ራሱ ያጸናችሁ ያቆማችሁ ያጠነከራችሁ እንጂ በተቃራኒ ያልጣላችሁ ስላልሆነ ያው እኔም በጣም ደስ ብሎኛል። ልጆቻችሁ በጣም ደስ እንደሚላቸው ተስፋ አደርጋለሁ። መላው ቤተሰባችሁ ስለመጣችሁ እንግዳችን ስለሆናችሁ ታሪካችሁን ስላጫወታችሁን እጅግ በጣም አድርጌ አመሰግናችኋለሁ። እናመሰግናለን። 2030ዎች እንግዲህ ይህንን የመሰለ ቆይታ አድርገናል። ለፍቅር የሚከፈል መስዋዕትነት በተግባር ነው ያየነው። ዛሬ ይሄ ነው ብለን ቲዮሬቲካሊ ሳይሆን የገለጽነው በተግባር ከኤክስፒሪየንሳቸው ወይም ከልምዳቸው አብይና ብርሃን አካፍለውናል። ብዙ ነገር እንደተማራችሁበት ተስፋ አደርጋለሁ። በቀጣይ ደግሞ በሌላ ሳምንት ከሌሎች እንግዶች ጋር እንገናኛለን። መልካም ጊዜ። ከ2030 ጋር ቆንጆ ቆይታን ስታረጉ ቆይታችኋል። አሁን ግን የምንለያይበት ሰዓታችን ላይ ነን። ለሳምንት ቀጠሮ ይዘን ሳምንት እንመጣለን እንደለመድነው ከዛሬው በተሻለ ደግሞ በአዲስ ኢነርጂ በአዲስ እንግዳ በአዲስ ፕሮግራሞች ጠብቁን። ዛሬ ግን ልንለያይ ነው። እንግዲህ የምትወዷቸውን ፕሮግራሞቻችንን ይበልጥ አሳድገን ስናደርሳችሁ ቆይተናል። ሳምንትም እንደዚሁ እንደተጠበቀው በቀጠሯችን እንገናኛለን። አብረን የቆየነው ደግሞ ኤደን ዋቅቶሌ ካንቺ ልጅም ጌታውን አሰፋ ከመላው የ2030 ፕሮግራም አዘጋጆች ጋር እዚህ ነበርን። ሳምንት እንገናኝ። ቻው።